በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ወተንሥአ እሙታን የሚል ይሆናል። ከሙታን ተነሳ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 7 ላይ የምናገኘው የእግዚአብሔር ቃል ነው። ቃሉን የተናገረው የእግዚአብሔር መልአክ ነው። ቃሉን የነገራቸው ሌሊት ሽቱ ለመቀባት ወደ ክርስቶስ መቃብር ለመጡት ሴቶች ነው። የትምህርቱ ዓላማ የክርስቶስ ሞት ሕይወታችን፣ ትንሣኤው ነፃነታችን መሆኑን አውቀን በኃጢአት ባርነት እንዳንያዝ በኃጢአት ቀንበር እንዳንጠመድ ማስገንዘብ ነው። ትንሣኤ የሚለው ቃል ተንሥአ ተነሳ ካለው የግዕዝ ግስ የተገኘ ሲሆን ትርጉሙም መነሳት፣ አነሳስ፣ መታደስ፣ አዲስ ሕይወት ማግኘት ማለት ነው። ትንሣኤ በየፈርጁ ሲተረጎም 5 ትርጉሞች አሉት። አንደኛ ትንሣኤ ህሊና ነው። ትንሣኤ ህሊና ተዘክሮተ እግዚአብሔር ነው። ሀልወተ እግዚአብሔርን ማሰብ፣ እግዚአብሔር መኖሩን መረዳት መገንዘብ ነው። የዓለም አስገኝ እግዚአብሔር መኖሩን አስቦ በእርሱ አምኖ በሕጉ ጸንቶ መኖር ነው። ሁለተኛ ትንሣኤ ልቡና ነው። ቃለ እግዚአብሔርን መስማትና በሰሙት ቃለ እግዚአብሔር ተጽናንቶ ተበረታተው በንስሐ እየታደሱ በሕይወቱ መኖር ነው። ሶስተኛ ጊዜያዊ የሙታነ ሥጋ መነሳት ነው። ይህ በተአምራት የሚሆን ነው። በኋላ ሌላ ሞት ይከተለዋል። ለምሳሌ አልዓዛርን መጥቀስ ይቻላል። አልዓዛር በሞተ በአራተኛው ቀን በጌታችን አስነሽነት ከመቃብር ተነስቷል። አራተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። ጌታችን በስልጣኑ ሞትን ድል አድርጎ የተነሳ ትንሣኤ ነው። ጌታ ከሙታን ሲነሳ መግነዝ ፍቱልኝ፣ መቃብር ክፈቱልኝ አላለም። በሕቱም ድንግልና እንደተወለደ በሕቱም መቃብር በሦስተኛው ቀን ተነስቷል። አዳምን ከሕቱም መሬት እንደፈጠረው በሕቱም መቃብር ተነስቶ አድኖታል። አምስተኛ ትንሣኤ ዘጉባኤ ነው። የባሕርይ አምላክ የኢየሱስ ክርስቶስን ትንሣኤ አብነት በማድረግ ሙታን ከመቃብር የሚነሱት ትንሣኤ ነው። ይህም የሚሆነው ክርስቶስ ለፍርድ ሲመጣ በዓለም መጨረሻ ነው። ትንሣኤ ዘጉባኤ 2 መልክ አለው። አንደኛ ትንሣኤ ዘለክብር ይባላል። ጻድቃን በቀኙ ለመቆም ብርሃን ለብሰው ብርሃን ተጎናጽፈው የሚነሱት የክብር ትንሣኤ ነው። በትንሣኤ ዘጉባኤ ጻድቃን በአባታቸው በእግዚአብሔር መንግሥት ከፀሐይ 7 እጥፍ ያበራሉ። ንዑሃቤ ብሩካኑ ለአቡዬ ተብለው በክርስቶስ በአደባባይ ይመሰገናሉ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታመም ጎብኝታችሁኛል፣ ብታሰር ጠይቃችሁኛል፣ እንግዳ ሆኜ ብመጣ ተቀብላችሁኛል፣ አስተናግዳችሁኛል ብሎ ይመሰክርላቸዋል። ሁለተኛው ትንሣኤ ዘለሐሳር ነው። ኃጢያን በግራው ለመቆም የሚነሱት የኃጢያን ትንሣኤ ነው። በትንሣኤ ዘጉባኤ ኃጢያን ከቁራ 7 እጅ ጠቁረው ጨለማን ለብሰው ጨለማን ተጎናጽፈው ይነሳሉ። ጨለማ የተባለ ክፉ ስራቸው ነው። ሁሩ እምኔ ከኔ ወግዱ እናንተ ርጉማን አላውቃችሁም፣ ለሰይጣንና ለሰራዊቱ ወደ ተዘጋጀው ትሉ ከማያንቀላፋ እሳቱ ከማይጠፋ ለቅሶና ዋይታ ጥርስ ማፋጨት ወዳለበት ወደ ገሃነም ሂዱ ተብሎ በክርስቶስ ይወቀሳሉ፣ ይፈረድባቸዋል። ለጻድቃን ሲፈረድላቸው ለኃጢያን ይፈረድባቸዋል። ክርስቶስ በትንሣኤው ለትንሣኤያችን አብነት ሆነን
የክርስቶስን ትንሣኤ አብነት በማድረግ እኛም በትንሣኤ ዘጉባኤ በክብር እንነሳለን። የሚበሰብሰው የማይበሰብሰውን፣ ፈራሹ የማይፈርሰውን፣ ሟቹ ሕያው ሆኖ ይነሳል። ስለዚህ ትንሣኤያችን አብነታችን ክርስቶስ ነውና በሱ ሞት ሕይወት በትንሣኤው በመቃብር ላይ ስልጣን ተሰጥቶናል። መቃብርን ድል እንድናደርግ፣ ሞትን እንድናሸንፍ። ሞት ተሸንፏል። ለዚህ ነው ሞት ሆይ ድል መንሳት የት አለ? ሲኦል ሆይ ማሸነፍ የት አለ? ብሎ ቅዱስ ጳውሎስ እንደተዘባበተበት በክርስቶስ ሞትና ትንሣኤ እኛ በመቃብር ላይ ስልጣን አገኘን። በሞት አጠገብ ሕይወት ከመቃብር በላይ ትንሣኤ መኖሩንም እንገነዘባለን፣ እናምናለን። ተመቅኝቶ በመስቀል ላይ ሰቅሎ የገደሉት ክፉዎች አይሁድ ክርስቶስ እንዳይነሳ ሁለት ነገሮችን አደረጉ። አንደኛ መቃብሩን በቤተ መንግስትና በቤተ ክህነት ማኅተም አተሙት። አንዱ አንዱን እንዳይሰርቆ፣ የቤተ ክህነት ሰው የቤተ መንግስቱን እንዳያታልል፣ የቤተ መንግስቱ የቤተ ክህነቱን እንዳያታልል በሁለቱ በጣምራ አተሙት ክርስቶስ እንዳይነሳ። ሁለተኛ መቃብሩን የሚጠብቁ የነቁ የበቁ የታጠቁ ኃያላን ወታደሮችን መርጦ በመቃብሩ ጋር አቁመዋል። መቃብሩን እንዲጠብቁ፣ መቃብሩ በወታደሮች እንዲጠበቅ። ይህ የክርስቶስን ትንሣኤ ለማስተጓጎል ለማስቀረት ነው። ክርስቶስ እነሳለሁ ሲል ሰምተዋል፣ እንደሚነሳም አውቀዋል። ስለዚህ ምን ብሎ ነው? ሐዋርያት ሌሊት መጥቶ እንዳይሰርቁና ተነሳ እንዳይሉ እንዲህ ሲል ሰምተናልና ብሎ ነው። ነገር ግን እንዳይነሳ ፈርቶ ነው። ሞት ሊይዘው ያልቻለውን አምላክ አይሁድ በወታደርና በማኅተም ለማስቀረት ደከሙ፣ ሞከሩ። ነገር ግን አይሆንም። ፈጣሪ ዓለማት መጋቤ ዓለማት ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ በሶስተኛው ቀን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ተነሳ። ሙስና መቃብርን አጥፍቶ ተነሳ። ማኅተሙ አልከለከለውም፣ ወታደሮቹም አላስቀሩትም፣ እንደውም አላዩትም። እነርሱ ወታደሮቹ ራሳቸው ሙታን ሆነዋል በክርስቶስ ትንሣኤ ጊዜ። በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 20 እንደምናየው መግደላዊት ማርያም እና ሁለተኛይቱ ማርያም ሽቶ ሊቀቡ እሁድ ማለዳ ወደ ጌታ መቃብር መጡ። የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መነዋወጥ ሆነ። መልአኩም ድንጋዩን ከመቃብሩ አንከባሎ ተቀመጠበት። መልኩ እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ያስፈራል፣ ያስደነግጣል። የእግዚአብሔር መልአክ ግሩማን ናቸው። ወታደሮቹም ከእርሱ የተነሳ ፈርቶ ወደቁ፣ እንደሞቱም ሆኑ። የሞተውን ክርስቶስን ከመቃብር እንዳይነሳ ሊጠብቁ የቆሙ ኃያላን ወታደሮች ራሳቸው በመልአኩ ደንግጦ እንደሞቱ ሆኑ። መልአኩም ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑ እዩ፣ መቃብሩ ባዶ ነው። ፈጥናችሁም ሂዱና ከሙታን ተነሳ፣ ወደ ገሊላ ይቀድማችኋል፣ በዚያም ታገኙታላችሁ ብላችሁ ለደቀ መዛሙርቱ ንገሩ አላቸው። ሴቶቹ በፍርሃትና በታላቅ ደስታ ከመቃብር ሄዱ። ፈጥነውም ለሐዋርያት ሊናገሩ ሮጡ። በመንገድም ሳሉ ኢየሱስ አገኛቸውና ደስ ይበላችሁ፣ ተነሳሁላችሁ አላቸው። እነርሱም እግሩን ይዘው ሰገዱለት። ኢየሱስም አትፍሩ፣ ለደቀ መዛሙርቴ ወደ ገሊላ ሂዱ፣ ወደዚያ ታገኙኛላችሁ ብላችሁ ንገሩ፣ በዚያም እቀድማችኋለሁ ብላችሁ ለወንድሞቼ ለደቀ መዛሙርቴ ንገሩ አላቸው። የጌታ ትንሣኤ በከተማው በሀገሩ ሁሉ ተሰማ። የካህናት አለቆች በጣም ታወቁ፣ ግራ ተጋቡ። የእነርሱ ማኅተም ክርስቶስን ከመነሳት አላስቀረው። ወታደሮቹ ሊከለክሉት አልቻሉም። ስለዚህ ሸንጎ ሰብስቦ የሐሰት ውሳኔ ደግሞ ወሰኑ። እንደ ዕለተ ረቡዕ በሐሰት እንደመሰከሩበት ይሙት በቃ እንደፈረዱበት፣ አሁን ደግሞ ሸንጎ ሰብስቦ እኛ ተኝተን ሐዋርያት ሌሊት መጥተው ሰረቁ ብላችሁ ተናገሩ፣ ይህ ነገር በገዢዎች ዘንድ የተሰማ እንደሆነ እኛ ኃላፊነቱን እንወስዳለን ብለው ጠባቂዎቹን ወታደሮች በገንዘብ ደለሏቸው። ከቀደመ ጥፋታቸው የማይማሩ መደናቁርት፣ ልቡናቸው የደነደነ መማር የማይችል
ማመን የማይችል ክፉዎች መደናቁርት ናቸው። ይህ ነገር እስከ ዛሬ ድረስ በእስራኤል ይወራል። የሊቃነ ካህናቱ ሐሰት የክርስቶስ ትንሣኤ እውነታነት ሲነገር ይኖራል። ሐዋርያትም እንደታዘዙ ወደ ገሊላ ሄደው ጌታን አግኝተው ሰገዱለት። አምልኮ ስግደት ይገባዋልና ዛሬ የክርስቶስን ትንሣኤ ለማስተባበል ለማስተጓጎል የሚጥሩ ተረፈ አይሁድ አሉ። እርሱ በደሙ የመሰረታትን ቤተክርስቲያንን ለመናድ የሚጥሩ የሚያቃጥሉ የሚደፋፈሩ ተረፈ አይሁድ አሉ። በእጁ ፈጥሮ በሞቱ ያዳነውን ሰው የሚበድሉ በጥንተ ተፈጥሮ በእጆቹ በቅዱሳት እጆቹ በአርአያ በአምሳሉ ፈጥሮ በሁለተኛው ልደት ደግሞ በአዲስ ተፈጥሮ ፈጥሮ በደሙ አጥቦ አንጽቶ ቀድሶ አክብሮ አልዕሎ የኖረውን ሰው ለማዋረድ እርሱ ያዳነውን ሰው በማዋረድ የሚገሉ የሚያሳድዱ የሚያሳዝኑ የሚያስለቅሱ ተረፈ አይሁድ አሉ። ክርስቶስ በደሙ ያከበረውን ሰው የሚያዋርዱ የሚያንቋሽሹ የሚንቁ ክርስቶስ በትንሣኤው ነፃ ያወጣውን በልዩ ልዩ የኃጢአት ባርነት ለመያዝ የሚጥሩ ብዙ ተረፈ አይሁድ አሉ። ክርስቲያኖች የክርስቶስ ሞት ሕይወታችን ትንሣኤው ነፃነታችን ስለሆነ ዳግም በኃጢአት ቀንበር በኃጢአት ባርነት እንዳንያዝ መጠንቀቅ ያስፈልጋል። ሁልጊዜ ትንሣኤ ልቡና ሁልጊዜ ትንሣኤ ህሊና ሊኖረን ይገባል። የሕይወት መንገድን ልንከተል ይገባል። የሕይወት መንገድ ክርስቶስ ነው። ትንሣኤና ሕይወት እኔ ነኝ እንዳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ የዋጀን በደሙ የገዳን በሞቱ ሕያዋን ያደረገን በትንሣኤው ከመቃብር በላይ እንድንሆን ወደ መንግስቱ እንድንገባ የፈቀደልን አምላካችን በሕግ በአምልኮ በፍቅር ወደሱ ቀርበን ስጋውን በልተን ክቡር ደሙን ጠጥተን የመንግስቱ ወራሾች እንድንሆን ፈቃዱ ይሁንልን። ይቆየን።